ከዛ በኋላ ምን የተደረገው እዛው በከለር እንትን ተመራርጠው እንዳህያ ዳልቻው ምናምን ተብሎ የሚመሳሰል ነው ሄደው በምክክሩ ላይ ያያያቸው መሰረታዊ ችግር ብለን የምትጠቅሳቸው ነገሮች ምንድናቸው? አዳራሽ ከገቡ በኋላ ነው የምለው። ሂደቱን ያው ብዙ ነገር ነው። አሁን ግን አዳራሽ ገብተው መወያየት ከጀመሩ በኋላ በማህበራዊ ሚዲያ ላይ ለአንተ ተመልካቾችም ስትናገራቸው የነበሩ ነገሮች ስለነበሩ ምንድናቸው እነኚህ ሲሪየስ የሆኑ በኋላ ላይ ከፍተኛ አደጋ ሊፈጥሩ ይችላሉ ብለ ስታነሳቸው የነበሩትን ነገሮች ብታነሳቸው ድጋሚ? ጥሩ ነጥብ ነው ያነሳው ጴጥሮስ። እያንዳንዱን ሂደት ስተቶችን እንዲሁም ደግሞ ምናልባትም ብለንደርስ የሚባለው ከስተትም አልፎ በፖለቲካም ደረጃ ራሱ የምክክር ኮሚሽኑም የፈጸማቸው አንዳንድ ስተቶችም ከተሳትፎ የስነ ስርዓት ህግ በተለይ ከመደንገግ አንፃር ከሜትሮሎጂ አንፃር ችግሮች ሲፈጠሩ አለመግባባቶች ሲፈጠሩ ሲፈታበት የነበረበት ስርዓት አጀንዳ የተያዘበት የመንግስት ጫና እና ወዘተረፈ ራሱ ሂደቱ የወለደው ነው። ኦሬዲ አሁን ያየናቸው ናቸው። የተወሰነውም ዋናዎቹ ምሳሌ ይሰጣሉ። ከዛ በፊት አንድ ያነሳው ነገር ግን አለ ጴጥሮስ አንረሳ። እኔ በጥያቄ መልክም እንዳውም አንተም እንድትሄድበት ፈልጌ ነበረ። የዲያስፖራውን እኔ አንድ የታዘብኩት ነገር አለ። ገና መጀመሪያም ወደ ዲያስፖራ መጥተው አሜሪካ መጥተው ነበር፣ እናንተ ጋር ካናዳም መጥተዋል፣ ዩኬም ነበሩ፣ ደቡብ አፍሪካም ነበሩ። አንድ 5 ሀገራት ነው የሄዱት። ስዊድንም ሄደዋል የምታስታውስ እንደሆነ እና ለዚህ ተጠያቂው ማን ነው? እኔ አሁን ኦብዘርቭ ያደረኩት መጀመሪያ ልንገር፣ የዲያስፖራ ኦልሞስት የሌላውን በእርግጠኝነት መናገር አልችልም። እርግጠኛ ያልሆንኩትን ነገር አልናገርም ሁሌም። የዚህ የዲያስፖራውን ግን በደንብ ልናገር እችላለሁ። የመንግስት ወይም የብልጽግና ደጋፊ ብልጽግና necessarily ባይሆንም እንደ ፓርቲ ቢያንስ የመንግስት የድግሱ ደጋፊዎች ናቸው ተሰብስበው የሄዱት። ዲያስፖራ ተቃዋሚን አልወከለም ሙሉ በሙሉ። አሁን አንተ ዛሬ ላይ ሳይሆን መጀመሪያውኑም ሲመረጡ ስተት ነበረበት። ስተቱ ግን ሙሉ በሙሉ የምክክር ኮሚሽኑ ስተት ብቻ አይደለም፣ ቦይኮት ነው ያደረገው ዲያስፖራው ተቃዋሚ ቦይኮት። እዚህ ላይ እንገኝም። ከዛ በኋላ ምን የተደረገው እዛው በከለር እንትን ተመራርጠው እንዳህያ ዳልቻው ምናምን ተብሎ የሚመሳሰል ነው ሄደው። ያ ሲሄድ ደግሞ አብዛኛውን መንግስትን የሚደግፍ ከዛም አልፎ ፓርቲን የሚደግፍ ዲያስፖራም ራሱ አሁን በዚህ ስርዓት እንደምታውቁ በደንብ ተከፋፍሏል። እንደድሮ አይደለም። ቢያንስ በድሮ ወያኔ ቨርሰስ ሌላ ነበረ። እንደው ደግነቱ ጥሩ ነበር። የድሮ ዲያስፖራ በቃ በዚህ በኩል ወያኔን የሚቃወም አለ፣ ስርዓቱን ለወያኔ ሙሉ ሙሉ ተሰጥቷል። ያኔ ቀላልም ነው። ከዛ የተረፈው ግን የመንግስት ተቃዋሚን የነበረው ለመስማማት የሚመች ነበር። አሁን እንደዛ አይደለም። በብዙ መልኩ ስለከፋፈለ የመንግስት ደጋፊም አለ፣ በሃይማኖትም በብሔርም በብዙ በጥቅምም ስለከፋፈለ ይሄን ዲያስፖራ ተጠቅሞ የሚደግፈው ሄደ። አሁን ዲያስፖራ የኔን አቋም ይዞ ይሄዳል ብሎ መጀመሪያ መጠበቁም ስተት አለበት ማለት ነው። ስተቱ የነበረው በሂደቱ እስቲ ከነችግሩም ቢሆን የሆነ ነገር ሊስተካከል ይችል ይሆናል። ምክንያቱም ሁለቱ ለያይተን አይተም ማለት ነው። ወደ አዳራሹ ከመግባታቸው በፊት የነበረው ችግር ራሱን የቻለ ነው ብለን አዳራሹ ውስጥ ከገቡ በኋላ አዲስ አበባ ላይ ተሰብስበው እንዳው ዓለም አቀፍ ማህበረሰብም ስለሚያይ አንዴ ተሳታፊዎቹን ከለዩ በኋላ እና ፕሮሰሱንም ፊክስ ካደረግ ውጤቱ ብዙም ስለማያስቸግር the one who controls the process controls the outcome እንደሚባለው አውትከም ላይ አይደለም የምትረባረበው ብልጥ ኮንክ ፕሮሰሱን ነው። ፕሮሰሱን ከጨረስከና ያንተን ሐሳብ የሚደግፉ ማጆሪቲ ካደረግ ሰዎች በነፃነት ሐሳባቸውን እንዲገልጹ እንደውም ብልጽግና ይፍረስ ማለት ሁሉ ትችላለህ። ለምን ዞሮ ዞሮ ለውጥ ስለማታመጣ። ኢህአዴግ ያደረገው ያንን ነበር። ኢህአዴግ ያኔ የደርግ ሰራዊት ብሎ ኢሳፓን ሙሉ በሙሉ የአንድነት ኃይሉን ከዛ ጋር አንድ ላይ አድርጎ አባረረ። የአማራ ኃይል አልነበረም፣ የከተማ ተወካይ ብዙም አልነበረም። ያደረገው ምንድነው? ኢህአዴግ ፕላስ የኢህአዴግ ሌሎች ሳምባዎቹን ሰብስቦ ጥቂት ሰዎች እንደፈለጉ እንዲናገሩ አደረገ። አሁን ሻለቃ አድማሴ እኮ ነበረ ይናገራል። ሻለቃ አድማሴና 3 ሰዎች ናቸው የምታገኘው። ሻለቃ አድማሴ ሲናገር ደግሞ የሚሰድቡ 7 ሰዎች ያዘጋጃል ቀድሞ። ሻለቃ አድማሴን የሚሰድቡ ሰዎች ኦልሬዲ ተቀምጧል ኮርነር ላይ፣ ዘጥግ ላይ፣ ፊት ለፊት መሀል ላይ። አሁን ኢህአዴግና ይሄን ፕሮሰስ ብናወዳደረው ይሄ ሞሮፍ በጣም ድርቅ ያለ አይን ያወጣ የጋንግስተር አካሄዶቹን ነው ሳይም የነበረው። አንደኛው የሚነሳበት ነገር በዛችሁም ጠባብ ፕሮሰስ ላይ በሐሳብ ሲበለጡ በተለይ የተወሰነ በተለይ ኦሮሞ ብልጽግና ገና ከመጀመሪያው ቀን ነው ያንን የጀመሩት። ሴፐሬትሊ ሲያወያዩ ነበረ፣ ሲጠረንፉ ነበረ፣ ኦሪየንቴሽን ሲሰጡ ነበረ። ከውይይት በኋላ ቀድሞ ነው ያንን። አሁን ሌሎቹ የአማራ ክልልም ሰሞኑን እያደረጉ ነው ያሉት፣ ሌሎቹም እያደረጉ ነው። መጀመሪያ የጉራጌዎችም
እንደዛ ሲያደርጉ ነበር። መረጃ ልከውልኛል። ሰው እንደ ብሎክ በቡድን ሆነው ሲወያዩ ነበረ። መጀመሪያ ላይ ግን የነበረው እነኚህ በደንብ ተዘጋጅተው መጥተው የኦሮሞ ብልጽግና ብቻ አይደለም ባይዘው በዛ በተለይ በአዲስ አበባ ጉዳይና አንዳንድ ጉዳዮች ላይ ቀድመው ተስማምተው ማለት ተነጋግረው አቋም ይዘው ነው የመጡት። ያ ሲፈርስባቸውና ሌሎች እምቢ ስለዋቸው እና አንዳንድ ደግሞ ካልተጠበቀበት አቅጣጫ ነው ተቃውሞ የገጠማቸው። ዊዝን ብልጽግና አልጠበቁም ነበረ። በጣም ጫናው እየበዛ ሲመጣ ይህንንማ ምንም በኢንቲሚዴሽንም በማስፈራራትም በጫናም በመደለያም ልንቀበለው አንችልም። እዚህ እኮ የመጣ ነው ለመመካከር ነው እንጂ አንዱን ለማስፈራራት ወይንም ደግሞ አይኑን እንዲያጉረጠርጥ አይደለም የሚለው ነገር ሲመጣ ወደ ጥርነፋ፣ ወደ ፍረጃ፣ ወደ ማስፈራራት፣ ደህንነት የመጠቀም ነገር፣ በስልጣን የማግባባት ነገር፣ የመደለል ነገር ካሮት ኤንድ ስቲክ ተጠቀሙ። እሱም አልሆን ሲል ፊት ለፊት አቴንዳንስ ሁሉ ማጭበርበር፣ ድንኳን ሰባሪ እንዲገባ ማድረግ። ይሄ የሆነው በነገራችን ላይ የድንኳን ሰባሪው የመጀመሪያዎቹ 2 ቀናት ናቸው። እኔ ነኝ ፊት ለፊት ከሁሉም በፊት ቀድሜ ኢቭን ቃሉን ራሱ ድንኳን ሰባሪዎች አሉ አካውንት ኦዲት አድርጉልን ብዬ ጠይቄ ሲያድበሰብሱ ቆይተው እስከ 2 ሳምንት የተለየ ነገር አልነበረም። ባለን አቴንዳንስ መሰረት ከ4000 አይበልጡም ብሎ ነው ያለፉት። ዋናው ኮሚሽነር ካስታወስክ መልስም ሳይሰጡ ያም ሲደረግ ነው የነበረው። ተጨማሪ የገቡት በነገራችን ላይ ከዛው ከኦሮሚያና የትግራይም ገብተዋል። ባይዘው ወደ 200 የሚጠጉት ተፈቅዶላቸው ነው የገቡት ነው የተባለው። 200 ገብተዋል። ሁለተኛ ቀን ላይ ከትግራይም ገብተዋል 200። የትግራይ ግን ፈቅደን ነው የገቡት። መጀመሪያ ራሳቸውን ዲስታንስ አድርገው ነው የነበሩ ጠይቀውን የገቡት የሚል ነው መልስ የሰጡኝ። ዞሮ ዞሮ ከዛም ድንኳን ሰባሪ ነበረ፣ ከኦሮሚያም ድንኳን ሰባሪ ነበረ። ከ2 ሳምንት በኋላ ውይይቱ ባለ 10 እና 50 ጨርሶ ወደ 250 ሊሄድ ሲል ራሱ ወደ 7 ሰዎች ወደ ምክክር ውስጥ ገብተዋል። አንዱ አጀንዳ ላይ ለምሳሌ አጀንዳ 6 ላይ 7 ሰዎች ገብተዋል። ከዛ በፊት ያልተመዘገቡ የሌሉ አንዱ ላይ ብቻ ነው የምልህ 7 ሰዎች የተገኙት። አሁን ይሄ ፕሮሰሱን በጣም ድንኳን ሰባሪ በማምጣት ኢንቲሚዴት በማድረግ በማስፈራራት እና በመደለል የተሞከሩ ነገሮች አሉ። በተለይ ዊዝን ፓርቲ በፓርቲ ውስጥ ያሉትን ታፈነግጡና እንተያያለን የሚል ነገርም ነበረ። ይሄ አንዱ ነው፣ እንደው አንዱ መገለጫ ነው። ሌላኛው ስህተት ወይም አንደኛው ኦብዘርቬሽን የውይይቱ የሚካሄድበት ስርዓትና ደንብ ጋር ተያይዞ ያደረጉት ስህተት ነው። ምንድን የሆነው ሙቪንግ ሺፕ ነው ያደረጉት። ሙቪንግ ሺፕ እንትን አይተው ከሆነ when you target a moving ship, when I say ship በግ ሳይሆን moving ship as a ship መርከብ እየተንቀሳቀሰ ያለው መርከብ ላይ ኢላማ መምታት አትችልም በቀላሉ በጣም ልምድ ያለው ካልሆነ በስተቀር ወይም ስትመታም ኢላማውን ስተህ ነው የምትመታው። it's called the moving ship theory። ምክክር ኮሚሽኑም የሆነው ምንድነው እያንዳንዱ አካሄዱን ሜቶዶሎጂን ሳይጨርስ ነው ምክክር የጀመረው። አንዳንዴ ዴድሎክ ሲፈጠር እነማን ናቸው ግርቃር ሲኖር የሚፈቱት የሚለውን ሽማግሌ ያመጣበት፣ የራሳቸው ሚና ራሱ አያውቁም ነበር። ራሳቸውንም ሾሙ። እኛም መግባት እንችላለን አሉ። ከዛ በኋላ የክልል ምክር ቤት የሚባል ነገር መጣ። ኦሪጂናሊ የለም በደንባቸው ላይ አዋጁን ተው በደንባቸው ላይም የለም። መጀመሪያም የታቀደ አልነበረም። ለዴድሎክ ተብሎ ወደ 5 አደረሱት። እያሰፉት ህጉን እየተንቀሳቀሱ ችግር በገጠማቸው ቁጥር አዳዲስ ህጎችን አዳዲስ ማለት የደንቦችንና አሰራሮችን እያመጡ በተለይ አሰራሮችን እያመጡ ሄዱ። ይሄም ለጣልቃ ገብነት ለኢንኮንሲስተንሲ እርስ በራሱ እንዲራገጥ የሆነ ቡድን ቅሬታ ሲያቀርብ ሌላኛው ደግሞ የራሱን አጀንዳና ፍላጎት በተለያየ መልኩ እንዲሰገስግ ያደረገው ነገር አለ። ሁለተኛው ችግር ይሄ ነው። ጨርሰ ሜቶዶሎጂን ጨርሰ አሰራሩን ጨርሰ ነው የምገባው እንጂ ዝም ብለህ ረስቻለሁ እኮ ለካ እንትን አልገዛንም ቢራ አልገዛንም ጠላም አልተጠመቀም እንጂ አይነት ነገር ነው ሲያደርጉ የነበረው። ሁለተኛ ያየው ስህተት ይሄ ነው። ይሄ ደግሞ ከአካሄድ ጋር ተያይዞ እንደ ቀላል የሚታይ አይደለም። ብዙዎቹ ቅሬታ ሲያቀርቡም በወቅቱና በትክክለኛው መንገድ እንዳይመለስላቸው ያደረገም አንዱ የምክክር ኮሚሽነሮቹ ቅንነት ማነስ ብቻ ሳይሆን የሚመልሱበት መንገድም አያውቁም ነበር። ያን ችግር እንዴት አድርገን ነው የምንፈታው የሚለውን ቀድመው አልተዘጋጁበትም። ሁለተኛ እሱ ነው። ሶስተኛውና መጀመሪያ ላይ የተቃወምኩት 8ቱም አጀንዳ ላይ መወያየት ሲገባቸው መሆንም ያለበት እሱ ነው። 8 ቦታ ከፋፍለው
አንድ ቡድን አንድ አጀንዳ ላይ ብቻ ነው የሚመካከረው። እዛን መጨረሻ ላይ መጥቶ ደግሞ ሁሉም ቡድን የሌላውን አጀንዳ ማየት ይችላል ብለው ትላንትና ማታ ደግሞ አይ አስተያየት ግን መስጠት አትችልም። ይሄ በከፊል ቅድም ካልኩት ከሙቪንግ ሺፕ ጋር የሚገናኝ ነው፣ አሰራሩን ሁሉን ነገር ቀድሞ ባለመጨረስ። ሌላኛው ግን መጀመሪያውኑም እንወያይ ከተባለ እንደራደር ከተባለ እንመካከር ከተባለ ሁሉም እዛ ቢያንስ እዛ የተገኙት 4000 እንዳ ውጭ ያለ ነው። እሺ እዛ ውስጥ ያሉት ሁሉም ላይ መመካከር ሲገባቸው አይ አንድ አጀንዳ ላይ 1/8 ላይ ተመካክረ በመላው ኢትዮጵያውያን ላይ ትበይናል የሚለውም ሌላኛው ችግር ነው። ደን ወደ አራተኛው ሊድልህ ይሄው ነው። ምንድነው ምክክሩን ምን ያደረጉት ወደ ኔጎሲዬሽን ቀየሩት። ይሄ በጣም ወደ ሃርድ ባርጌኒንግ ቀየሩት። ምክክር ዓላማው ወደ መሃል መጣ የሆነ ነገር ትይዛለህ፣ እንደው በእነሱ ቋንቋ ኢትዮጵያን ማዕከል አድርገህ የራስን ስሜት እየገራ ጥያቄን ትጠይቃለህ፣ ፍላጎትን ታሳያለህ። በሌላ መልኩ ደግሞ መሃል ላይ ለመገናኘት ነው የምትሄደው። ከዛ ከሁለተኛው ሳምንት በኋላ ምን መሆን ጀመረ? ወደ ሃርድ ባርጌኒንግ ሄደ። ያንን የሚሞርዱበት መንገድም እንደልብ አልነበረም። እሱ ደግሞ የሆነው የፖለቲካል ፖዚሽን የራሳቸውን ፖዚሽን እንደምንም ጭነውበት ሌላው ላይ ጭነው ለመውጣት ጥረት ሲያደርጉን የነበረው። ያ ደግሞ ምን አመጣ? ማስፈራራት መጣ፣ ቅድም እንዳልኩት መደለል መጣ፣ ማጉረጥረጥ መጣ፣ መፈረጅ መጣ፣ ስድቡ መጣ። አራተኛው ይሄ ነው። አምስተኛውና የመጨረሻው እየሆነ ያለው እኛ ከነምኑም ቢሆን ከነምናምኑም የተወሰነ ነገር የጠበቅነው ምንድነው? ብልጽግና ኦፍ ኮርስ የራሱ አቋምም አለው፣ የራሱ አጀንዳዎችም አለው፣ ኢቭን አቅምም አለው የሚያስፈጽምበት። ቢያንስ ግን የተወሰነውን ሩም ይተዋል ብዬ አስቤ ነበር። ለምሳሌ ለኢዜማም ለአብንም ለሌሎቹም ደን የምክክር ኮሚሽን ላይ ምንም ጫና ሳይደርስ ሆስት ስለሆነ የኦሮሚያ ክልልም ሆስት ነው እንደ አካባቢ፣ እንደገና ደግሞ እንደ አስተዳደርም የፌዴራል መንግስት ሆስት ነው። ወደ ሰብስታንሱ እንመጣለን በኋላ ስጠይቀኝ ይዘቱ ላይ። እዚህ ጋር ደግሞ ምን ያደረጉት? ኒውትራል መሆን ሲገባቸው፣ ጫና መቀነስ ሲገባቸው ዊዝ ፉል ስፒድ ወይም ፉል ትሮትል ነው የመጡት እና ይሄም ደግሞ እንዳውም ይሄ እኔ ባለፈው የጻፍኩት ከጋንግስተር ጋር ውል ማሰር አይቻልም፣ በጋንግስተሮች ሰፈር ጨዋ መሆን አያዋጣም የሚልም የጻፍኩ ከዚህ ጋር የተያያዘ ነው። ጴጥሮስ የተወሰኑትን ብቻ ለመግለጽ ያህል ነው